የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚገኘው በሩት ምዕራፍ 1-4 ባለው ክፍል ላይ ይሆናል። ሞዓባዊቷ ሩት አስደናቂ በሆነ ቁርጠኝነት የኋላዋን ረስታ ወደፊት የተጓዘችበትን ብርቱ ሴት ሆና እናያታለን። ምንም እንኳን ባሏን በሞት ብታጣም ከአማቷ ከኑኃሚን ጋር ሞት እስከሚለያት ለመጣበቅ ወሰነች። ከምንም በላይ ሩት ከተገለጠላት ከኑኃሚን አምላክ እንድትለይ ከሚያደርጓት ከማንኛውም አይነት ነገር ራሷን ለመለየት ፈቃደኛ ሆነች። ሩት ግን እንዲህ አለች፣ ተለይቼሽ እንድቀር ወይም እንድመለስ አትለማመጪኝ። ወደምትሄጅበት እሄዳለሁ፣ በምትኖሪበት እኖራለሁ፣ ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞችበት እሞታለሁ፣ እዚያው እቀበራለሁ። ከእንግዲህ ሞት ከሚለየን በቀር ብለይሽ እግዚአብሔር ይፍረድብኝ፣ ከዚህም ክፉ ያደርግብኛል ይችላል። ሩት 1:16-17። እናም የገዛ ቀያዋን ለቃ ወደማታውቀው አገር ጉዞዋን ጀመረች። ከታሪኳ እንደምንረዳ የተማመነችው አምላክ አላሳፈራትም። ፈጽሞ ካልተጠበቀ ስፍራ ኑሮዋን የሚቀይር ባል አዘጋጀላት። ልጅ አገኘች። የልጇም በኩር የጌታችን ኢየሱስ ክርስቶስ የዘር ሐረግ ውስጥ ገባ። እኛም እንደ ሩት ምናልባት በብዙ ተስፋ አስቆራጭ ሁኔታዎች ውስጥ ተከበን ራሳችንን ስናገኘው በአምላካችን ግን ተስፋ እንዳንቆርጥ እንጠንቀቅ። እሱ የተቀጠቀጠውን ሸምበቆ አይሰብርም፣ የሚጥሰውን ጧፍ ግር አያጠፋም። መንገድ በሌለበት ስፍራ እሱ መንገድን የሚያበጅ አምላክ ነው። ከአእምሯችን በላይ በሆነው አሰራሩ ዓላማውን ይፈጽማል። እናም እንዲህ ብለን እንጸልይ። አባት ሆይ፣ በምንም አይነት ሁኔታ ውስጥ ብንሆን አንተን በመተማመን ወደፊት እንድንጓዝ ያዘጋጀህልንን በረከት በሙላት መውረስ እንድንችል በጸጋ እርዳን። አሜን።